ሰላም ጤና ይስጥልን የተወደዳችሁ የአገው ሚዲያ ተከታታዮች እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በሱቃድ ጌትነት ከዜናዎቹ ጋር አብራችሁ ቆያለሁ። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስቶቻችን የጽንፈኛው ፋኖ ሚስጥራዊ ምክክርና በአገው ሕዝብ ላይ የሚፈጸሙ ዘግናኝ የሰብአዊ መብት ጥሰቶች እየተፈጸመ ነው ተባለ። በስፋት የምንተነትነው ይሆናል። ታሪካዊው የሀገራዊ ምክክር ጉባኤ ከዛሬ ሐምሌ 8 ጀምሮ በአዲስ አበባ መካሄድ ጀመረ። የመክፈቻ ፕሮግራምም ተካሂዷል። በስፋት የምናሰማችሁ ይሆናል። የአዲስ አበባና የመቀለ ባለስልጣናት ለመወያየት ፍላጎት እንዳላቸው ፍንጭ ቢሰጡም በመካከላቸው ያለው አሰጠ ገባ ከፍተኛ እልቂትና ብርቱ ውድመት ያስከተለው ጦርነት እንዳያገረሽ የሚያሰጋ መሆኑ እየተገለጸ ነው። በዝርዝር የምንመለከተው ይሆናል። የአውሮፓ ህብረት በሱዳን ወርቅ ላይ ማዕቀብ መጣሉ ታወቀ። በስፋት እንመለከተዋለን። አሜሪካ በምዕራብ እስያ ወይንም በመካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋን እንዲተኩላት ፕሬዝዳንት ዶናልድ ትራምፕ ጥሪ አቀረቡ። በስፋት እንመለከተዋለን። ዜናው በዝርዝር ጽንፈኛው ፋኖ ሚስጥራዊ ምክክርና በአገው ህዝብ ላይ የሚፈጸሙ ዘግናኝ የሰብአዊ መብት ጥሰቶች እየተፈጸመ ነው ተባለ። ሐምሌ 4 ቀን 2018 ዓ.ም ቅዳሜ ዕለት የጽንፈኛው ፋኖ አመራሮች በምዕራብ ጎጃም ዞን በብሬ ዳሞት በሚስጥር ተሰባስበው አገውን ተስፋ ለማስቆረጥ የዚገም ወረዳ ህዝብ በከፍተኛ ሁኔታ መመታት እንዳለበት መስማማታቸውን የአገው ሚዲያ ታማኝ ምንጮች አረጋግጠዋል። የዚገም ወረዳ ህዝብ ካልተመታ ፋኖ ከህዝቡ ተቀባይነት እንደማያገኝ በተደጋጋሚ ዚገም ወረዳን ሙሉ በሙሉ ለመቆጣጠርና ክለጅ ከተማ ለመግባት ሞክረን እየተመታን መመለሳችን በሰሜን ጎጃምና በምዕራብ ጎጃም ህዝብ መሳቂያና መሳለቂያ መሆናቸው ተገቢ እንዳልሆነ በሚስጥር የተሰባሰቡት የጽንፈኛው ፋኖ አመራሮች በሰፊው ተወያይተዋል። ለዚህ ከሐምሌ 5 ቀን 2018 ዓ.ም ጀምረን ኃይል ተጨምሮ የአርጃ ቀበሌ በፋኖ ከተመታ ክለጅ ከተማ መግባት ቀላል መሆኑም ጭምር እንደተወያዩ ምንጮቻችን አብራርተዋል። ይህንን ምስጢራዊ ውይይት ተከትሎ ብዙ የፋኖ ኃይል ወደ ቡሬ፣ አየው፣ ጓግሳ፣ ሶሪትና ጨሌ ተጨማሪ ኃይል እየተላከ መሆኑን የዓይን እማኞች አረጋግጠዋል። ይህ በእንዲህ እንዳለ በአማራ ክልል በአገው አዊ ብሔረሰብ ዞን በዚገም ወረዳና በክለጅ ከተማ የሚገኘው ህዝብ በከፍተኛ የጸጥታ ቀውስ ውስጥ እንደሚገኝ በስፋት እየተገለጸ ነው። ሐምሌ 5 እና 6 2018 ዓ.ም በአማራ ክልል በአገው አዊ ብሔረሰብ ዞን ስር በሚገኙ የዚገም ወረዳና የክለጅ ከተማ ነዋሪዎች ላይ እየደረሰ ያለው ተከታታይ ጥቃትና የጸጥታ መበላሸት ህዝቡን ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ መዳረጉ በስፋት እየተገለጸ ነው። የአካባቢው ነዋሪዎች ሁኔታው በሁለት ሰይፍ መበላት ሲሉ የገለጹ ሲሆን የሚመለከተው የመንግስት አካል በአስቸኳይ ጥበቃ እንዲያደርግላቸውና መፍትሄ እንዲሰጣቸው በከፍተኛ ጩኸት እየጠየቁ ነው። የተጠናከረ የቀጠለው የንጹሃን እልቂትና የፋኖ ጥቃት በተመለከተ ከአካባቢው የተገኙ መረጃዎች እንደሚያመለክቱት በዚገም ወረዳ የሚገኘው ህዝብ በየቀኑ በታጣቂ የፋኖ ኃይል እየተጨፈጨፈ ይገኛል። ይህ ቀውስ በአካባቢው ላይ ከፍተኛ የኢኮኖሚ መዋዠቅና ማህበራዊ መፈናቀል እያስከተለ ሲሆን ማህበረሰቡ ሙሉ በሙሉ ዋስትና በሌለው የፍርሃት ድባብ ውስጥ እንደሚኖሩም አስታውቀዋል። በሌላ በኩል በክለጅ ከተማ ውስጥ የሚፈጸመው የውንብድናና የስርቆት ተግባር በከፍተኛ ሁኔታ ጨምሯል። ከነዋሪዎች የተገኘው መረጃ እንደሚያመለክተው የአካባቢው የጸጥታ መዋቅር በዚህ የውንብድና ተግባር ላይ እጁ አለበት የሚል ከፍተኛ ጥርጣሬና ወቀሳ እየቀረበ ይገኛል። ባለፉት ጥቂት ቀናት ውስጥ ብቻ በአካባቢው የተፈጸሙ ጥቃቶች የሚከተሉት ናቸው። ሐምሌ 6 ቀን 2018 ዓ.ም ከምሽቱ 1 ሰዓት በክለጅ ከተማ በተለምዶ አሮጌ ገበያ ተብሎ በሚጠራው አካባቢ በኮንቲነር ውስጥ በንግድ ላይ በተሰማሩ ዜጎች ላይ ድንገተኛ ጥቃት ተፈጽሟል። በዚህም ጥቃት ወጣት ቃል ኪዳን ፀሐይ፣ ቄስ ጫኔ ጌታሁን፣ ወጣት ቀረብህ ጌጡና ሌሎች ስማቸው ያልተጠቀሱ ሁለት ግለሰቦች በድምሩ 5 ሰዎች በጥይትና በቢላዋ ተመተው ከባድ ጉዳት ደርሶባቸዋል።
ከጉዳቱ ሰለባዎቹ መካከል አራቱ በአስቸኳይ ለሕክምና ወደ ሆስፒታል መወሰዳቸው አገው ሚዲያ አረጋግጧል። ሐምሌ 5 ቀን 2018 ዓ.ም ከዚህ ጥቃት አንድ ቀን አስቀድሞ በተመሳሳይ ሁኔታ ሁለት ሰዎች ላይ ጥቃት ደርሶ የአንድ ወጣት ሕይወት ያለፈ ሲሆን ሁለተኛው ከባድ የአካል ጉዳት እንደደረሰበት ታውቋል። ይህ ሁሉ አስከፊ ጥቃትና የሰብአዊ መብት ረገጣ በህዝቡ ላይ የተፈጸመ ቢሆንም የአካባቢው የወረዳም ሆነ የከተማ አስተዳደር የጸጥታ አካላት እስካሁን ድረስ በጉዳዩ ላይ የሰጡት ምንም አይነት ማብራሪያም ሆነ የወሰዱት የመከላከያ እርምጃ ለመኖሩ ነዋሪዎቹን ይበልጥ ስጋቱና ቁጣ ውስጥ ጥሏቸዋል። የአካባቢው ማህበረሰብ የሚከተለው የክልሉና የፌዴራል መንግስት የጸጥታ መዋቅር በአስቸኳይ ጣልቃ በመግባት የዜጎችን የመኖር መብት እንዲያስከብርና በከተማዋ በወረዳና በብሔረሰብ ዞኑ ሰላምና መረጋጋት እንዲያሰፍን ጥሪያቸውንም እያስተላለፉ ይገኛሉ። ታሪካዊው የሀገራዊ ምክክር ጉባኤ ከዛሬ ሐምሌ 8 ጀምሮ በአዲስ አበባ መካሄድ ጀመረ። የመክፈቻ ፕሮግራምም ተካሂዷል። ኢትዮጵያውያን በጉጉት ሲጠብቁት የነበረውና ለሀገራችን የሰላም ግንባታ ትልቅ ትርጉም ያለው አጠቃላይ የሀገራዊ ምክክር ጉባኤ ከዛሬ ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ በይፋ መካሄድ ጀምሯል። ይህ ጉባኤ ሀገራችን ኢትዮጵያ ለገጠሟት ዘርፈ ብዙ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግር ዘላቂ መፍትሄ ለማምጣት ከፍተኛ ተስፋ የተጣለበት ታሪካዊ መድረክ መሆኑም ተገልጿል። የጉባኤው ዋና ዓላማ በኢትዮጵያ የፖለቲካ ታሪክ ውስጥ ለዘመናት ሲንከባለሉ የመጡ መሰረታዊ የልዩነት ሀሳቦችን በጠረጴዛ ዙሪያ በመወያየት ጠንካራ ሀገራዊ መግባባት መፍጠር ነው ተብሏል። በሀገሪቱ የተለያዩ አካባቢዎች የሚታዩ አለመግባባቶችና ግጭቶች በውይይት በመፍታት በምትኩ የሰላም፣ የእርቅና የአብሮ የመኖር ባህልን ለማስፈን ጉባኤ ወሳኝ ሚና ይጫወታል ተብሎ ይታመናል። በዚህ ታሪካዊ መድረክ ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ተወካዮች እየተሳተፉም ይገኛሉ። የፖለቲካ ፓርቲ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የሴቶችና የወጣት ተወካዮች እንዲሁም የሲቪል ማህበራት በጉባኤው ላይ ሀሳባቸውን በነጻነት የሚያንሸራሽሩ ይሆናል። የጉባኤው አሳታፊና ሁሉን አቀፍ የውይይት ውጤት ይበልጥ ተቀባይነት ያለውና የሁሉንም ኢትዮጵያዊ ድምጽ የወከለ ያደርገዋል እየተባለ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ድረስ በተለያዩ የሀገሪቱ ክፍሎች የአጀንዳ ማሰባሰብና የተሳታፊዎችን ልየታ ስራዎች በስፋት ሲያከናውን ቆይቷል። የዛሬ ጉባኤ እነዚህን ረጅም የዝግጅት ምዕራፎች ማሳረጊያና የዋናው ውይይት መጀመሪያ ነው። መላው የኢትዮጵያ ሕዝብም ይህ ጉባኤ እውነተኛ እርቅ የሚያመጣና ለቀጣይ ትውልድ የተሻለች የበለጸገችና የተረጋጋች ኢትዮጵያን የሚያስረክብ እንዲሆን በከፍተኛ ጉጉትና ተስፋ እየተከታተሉ ይገኛሉ። ይህ በእንዲህ እንዳለ ታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ በከፍተኛ ተስፋና በአንዳንድ ዋና አካላት አለመሳተፍ መካከል መጀመሩን ብዙዎች እየገለጹ ነው። በኢትዮጵያ ሲደበቅ የነበረው ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ተጀምሯል። ከ4000 በላይ የተለያዩ የህብረተሰብ ክፍሎች ተወካዮች የተሳተፉበት ይህ ታሪካዊ መድረክ በ8 ዋና ዋና ምሰሶች ላይ በመወያየት ለ10 ዓመታት ለዘለቀ የፖለቲካ ክፍፍል ሰላማዊ መፍትሄ ለመፈለግ ያለመ ነው። ጠቅላይ ሚኒስትር የኮሚሽኑ የ4 ዓመት ፈታኝ ጉዞና የተመዘገቡት ስኬቶች የሚያሳይ ልዩ ኤግዚቢሽን ጎብኝተዋል። ይሁንና ይህ ታላቅ ታሪካዊ ሂደት እውነተኛና ሁሉን አቀፍ አካታችነት ለማረጋገጥ ከባድ መሰናክሎች ተጋርጠውበታል። እንደ ህወሓት ብዙ የፋኖና የሸኔ ታጣቂ ኃይል አመራሮች በዚህ ምክክር ላይ አልተሳተፉም። በትግራይ ክልል በኩል መድረኩ ያገለለ ነው በሚል የትግራይ ህዝብና የክልሉ መንግስት እንደማይወክሉ በመግለጽ በጉባኤው ዋዜማ ላይ ራሳቸውን በይፋ አግልለዋል። በአጠቃላይ አንዳንድ ፖለቲከኞች ጉባኤው ወደ ሀገራዊ መረጋጋትና ዘላቂ ሰላም የሚያመራ ታሪካዊ አማራጭ አድርገው ቢመለከቱትም አንዳንዶች ደግሞ የዋና የፖለቲካ ተዋናዮች አለመሳተፍ ወደፊት የሚጠብቀው መንገድ እጅግ ፈታኝና ውስብስብ መሆኑን ያሳያል ይላሉ። የአዲስ አበባና የመቀለ ባለስልጣናት ለመወያየት ፍላጎት እንዳላቸው ፍንጭ ቢሰጡም በመካከላቸው ያለው አሰጣገባ ከፍተኛ እልቂትና ብርቱ ውድመት ያስከተለው ጦርነት እንዳያገረሽ የሚያሰጋ ነው። በጥቅምት 2013 ጦርነት ከተቀሰቀሰ በኋላ የኢትዮጵያ ፌዴራል መንግስትና ህወሓት ወደ ድርድር ለመግፋት ከፍተኛ ዲፕሎማሲ ጥረት አድርገዋል። አሜሪካዊ ፔይተን ክፋኖ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በፕሪቶሪያ የተፈራረሙት ግጭት የማቆም ስምምነት ትልቅ ስኬት መሆኑ መዘንጋት የለበትም የሚል አቋም አላቸው። ክኖፍ በአሁኑ ወቅት ግጭቶችን ለመቀነስ ፖለቲካዊ ውይይቶችን የሚያመቻቹ ዲፕሎማሲ
አድቫይዘር ግሩፕ የተባለ ገለልተኛ ድርጅት ክፍል አማካሪ ናቸው። ሀገራቸው አሜሪካ በጥቅምት 2013 ጦርነት የገጠመው የኢትዮጵያ ፌዴራል መንግስትና ህወሓት ለማድረግ ግፊት ሲያደርግ ምክትል ልዩ መልእክተኛም ነበሩ። ባለፈው ሳምንት ዘ ሆሮን በተባለ ፖድካስት ክራይሲስ ግሩፕ የአፍሪካ ቀንድ የፕሮጀክት ዳይሬክተር ከሆኑት አለን ቦስዌ ጋራ ባደረጉት ቃለ መጠይቅ የፕሪቶሪያው ስምምነት በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜ ግጭት በድርድር የተቋጨበት እንደነበረም ተናግረዋል። በአሸማጋይነት ላቅ ያለ ሚና ከተጫወቱት የዩናይትድ ስቴትስ ወይንም ከአፍሪካ ህብረት በላይ ወታደራዊ መፍትሄ ማምጣት እንደማይቻል በመዘገብ ግጭቱን ለማርገብና ቢያንስ ለጊዜውም ቢሆን ጦርነቱን ለማቆም መግባባት ላይ ለመድረስ ድፍረቱን ላሳዩት ፌዴራል መንግስትና ህወሓት ዋጋ ይሰጣሉ። ጦርነቱን ለማቆም የተደረጉ ጥረቶች የተጀመሩት ክፍኖት እንዳሉት በአሜሪካ አመቻችነት ከትግራይ የጠቅላይ ሚኒስትር አብይ ተወካዮች ጋራ በተደረጉ ሚስጥራዊ ውይይቶች ነው። የኢትዮጵያ መንግስትና ህወሓት በገጠሙት ጦርነት አሸናፊ እንደማይኖር አሳምኖ ሁለቱን ኃይሎች ወደ ድርድር ለመግፋት ከፍተኛ ቁርጠኝነትና ትጋት የተሞላበት ዲፕሎማሲ ጥረት አስፈልጓል። በወቅቱ ጦርነቱን ለማቆም አስቸጋሪ፣ የተፋላሚዎቹም አቋም ግትር ቢመስልም የቀረበላቸው አማራጭ ግን ድርድር ብቻ ነበር። በአሜሪካና በአፍሪካ ህብረት ሸማጋይነት ግጭት የማቆም ስምምነት ከተፈረመ ከ3 ዓመት ከ8 ወር ገደማ በኋላ የኢትዮጵያ ፌዴራል መንግስትና የህወሓት ሰጣ ገባ ከ2013 እስከ 2015 የተካሄደው ደም አፋሳሽ ጦርነት ከመቀስቀሱ በፊት ወደ ነበረበት ደረጃ ተመልሷል። የክራይሲስ ግሩፕ የአፍሪካ ቀንድ ምክትል ኃላፊ ማጉኖስ ቴይለር በአሁኑ ወቅት የኢትዮጵያ ፌዴራል መንግስትና ህወሓት ወደ ድርድር መምራት እጅግ አስቸጋሪ እንደሆነ ገልጸዋል። ዋና ፈተና ሁለቱም ወገኖች እጅግ የተራራቀ አቋም ላይ ናቸው። በተለይ በፖለቲካ አቋማቸው ባለፉ 1 ወይንም 2 ዓመት ገደማ እጅግ እየተራራቁ ሂደዋል ሲሉ አስረድተዋል። የፌዴራል መንግስትና የትግራይ ክልላዊ መንግስት በሚቆጣጠሯቸው መገናኛ ብዙሃን የሚሰነዘሩ ዘገባዎች አንዳቸው በሌላው ላይ የሚያቀርቧቸው ክሶች ልዩነታቸው ጥልቅ ከመሆኑም የሚያሳዩ ናቸው። ከፍተኛ እልቂት ያስከተለ ብርቱ ውድመት ያሳደረ ጦርነት ያደረጉት የፌዴራል መንግስትና ህወሓት ተመልሰው ወደ ውዝግብ ሲገቡ የአፍሪካ ህብረት ኦሉሴጉን አባሳንጆ ዳግም ወደ አደራዳሪነታቸው እንዲመለሱ አድርገዋል። ግጭት የማቆም ስምምነት ሲፈርሙ ዋነኛ አደራዳሪ የነበሩት የቀድሞው የናይጄሪያ ፕሬዝዳንት ወደ መቀለ አቅንተው ውጥረቱ የበለጠ እንዳይባባስ ለማርገብ የሚቻልበትን መንገድ በተመለከተ ከትግራይ ክልል ፕሬዝዳንት ደብረጽዮን ገብረሚካኤል ጋር ተነጋግረው ነበር። የ89 ዓመቱ አባሳንጆ ወደ ትግራይ የተጓዙት በሰኔ 2018 ዓ.ም መጀመሪያ ቢሆንም ከዚያ ወዲህ ድምጻቸው አልተሰማም። በክራይሲስ ግሩፕ የአፍሪካ ቀንድ ክፍል ምክትል ኃላፊ የሆኑት ማጉኖስ ቴይለር ሁለቱን ወገኖች ወደ ድርድር የመመለስ ግፊት ጅማሮ እንዳለ ይናገራሉ። ለዚህ እንደ ተጨባጭ እርምጃ የሚጠቀሱት የአባሳንጆ የመቀለ ጉዞ ነው። ቀድሞ የናይጄሪያ ፕሬዝዳንት የሚመራው የአፍሪካ ህብረት የማሸማገል ጥረት የአውሮፓ ህብረት አሜሪካን ጨምሮ ከዓለም አቀፍ ማህበረሰብ አወንታዊ ድጋፍ አግኝቷል። በኢትዮጵያ የሚገኙ የአውሮፓ ህብረት ልኡካን በበኩሉ በኦሉሴጉን አባሳንጆ የሚመራው የሰላም ጥረት ሙሉ በሙሉ እንደሚደገፍ አስታውቀዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ውጥረቱ እየተባባሰ በመምጣቱ ወቅት የፖለቲካና የማህበረሰብ መሪዎች ፖለቲካዊ ውይይት ማድረግ እንደሚኖርባቸውና ግጭት የማቆም ስምምነቱ ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግ ጥሪ አቅርቦ ነበር። ኤምባሲው የሰላም ሂደቶችን የሚያቀፍና አካላትን የአፍሪካ ህብረት ውይይት ለማመቻቸት ከሚያደርገው ጥረት በአፋጣኝ መተባበር እንደሚኖርባቸውም አሳስበዋል። ግጭት የማቆም ስምምነት ሲፈረም ቁልፍ ሚና የነበራት ዩናይትድ ስቴትስ በፌዴራል መንግስቱ ላይ ባላት ተሰሚነትና ከህወሓት ባላት ግንኙነት አሁንም አወንታዊ ሚና ልትጫወት እንደምትችል ማጉኖስ ቴይለር የተለያዩ የመገናኛ ብዙሃን ተናግረዋል። ይህ በእንዲህ እንዳለ ሐምሌ 8 2018 ዓ.ም ጠዋት በኢትዮጵያ የአሜሪካ አምባሳደር ኤርበን ማሲንጋ መቀለ መግባቱ የተረጋገጠ ሲሆን አሉላ አባ ነጋ አውሮፕላን ማረፊያ ሲደርሱ የህወሓት አመራሮች አቀባበል አድርገውላቸዋል። አንድ ቀን በመቀለ የሚያሳልፉት አምባሳደሩ ቀጠናዊ የጸጥታና ሰላም፣ የሰብአዊ እርዳታ እንዲሁም ሌሎች ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ከዚህ ቀደም ሀገራቸው አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሏ የሚዘነጋም አይደለም። አሜሪካ በምዕራብ እስያ ወይንም በመካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ወጪዋን እንዲተኩላት ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ውጥረት በተመለከተ በዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆነው የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪውን ማጋራት ይኖርባቸዋል ብለዋል። ይህንኑ ተከትሎ ፕሬዝዳንት የዓለማችን 20% የነዳጅ ዘይት ጭነት በሚያስተናግደው የሆርሙዝ ወሽመጥ በኩል የሚያልፉ የንግድ ጭነቶች ላይ የ20% የጥበቃ ክፍል ለመጣል አዲስ ሀሳብ አቅርበዋል። አሜሪካ የዚህ ወሳኝ የባህር መስመር ጠባቂ በመሆን እንደምታገለግል የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚጣል አስታውቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ዘንድ ከፍተኛ ቅሬታን የፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዣ ነጻነት ህግጋት ላይም ህጋዊ ጥሰቶችን አስነስቷል። በሌላ በኩል ኢራን የቀረበላትን ሀሳብ ሙሉ በሙሉ ውድቅ አድርጋለች። ባለፉት ጥቂት ሰዓታት ውስጥ ባወጣው የቅርብ ጊዜ መረጃ መሰረት ትራምፕ ከአረብ መሪዎች ጋር ካደረጉት ውይይት በኋላ ይህንን የ20% ክፍያ ሀሳብ ያነሱት ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና የኢንቨስትመንት ማዋለ ንዋይ እንዲያፈሱ ስምምነት ላይ ተደርሷል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁንም በጽኑ እየተተገበረ ይገኛል። የአውሮፓ ህብረት በሱዳን ወርቅ ላይ ማዕቀብ መጣሉ ታወቀ። የአውሮፓ ህብረት ምክር ቤት የሀገሪቱ የጦርነት ኢኮኖሚ ለማዳከምና የቀጠለው ግጭት የገንዘብ ምንጭ ለመቀነስ ከሱዳን የሚመጣን ወርቅ መግዛት፣ ማስገባት ወይንም ማስመጣት ወይንም ማጓጓዝ ላይ ማዕቀብ መጣሉን ገልጿል። ማዕቀቡ ከሱዳን የሚመጣን ወርቅ መግዛት፣ ወደ ሀገር ማስገባት ወይንም ማጓጓዝ ላይ ተጣለ ሙሉ እገዳ ሲሆን ለወርቅ ማዕድኑ ማውጣትና ማጣራት ሂደት ውስጥ በስፋት ጥቅም ላይ የሚውለው ሜርኩሪና ሲናይድ ኬሚካሎች ለሱዳን መሸጥ፣ ማቅረብ፣ ማስተላለፍም ሆነ መላክ ባንክሮ ይከለክላል። ከዚህም በተጨማሪ ከወርቅና ከነዚህ ኬሚካሎች አቅርቦት ጋር የተያያዘ ቴክኒካዊ እገዛ፣ የፋይናንስ ድጋፍ ማድረግ ህብረቱ አግዷል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።